ፍቅሯታል ማለት ነው። በክፍል 23 ላይ እንዳያችሁት ከሆነ ማለት ነው ኤላ ራሱ አደይ በመጥፋቷ እጅግ በጣም ተጨንቆ ነበረ። በቻለው መጠንም እንዲወጣ እያለ ሲያፈላልግ ነበረ ማለት ነው። እና በመጣች ሰዓት እንግዲህ አደይ እጅግ በጣም ደስ ብሎኛል እኔ በመንጣትሽ በማለት እንግዲህ የፊቱን ፈገግታ እያሳየ ደስታውን ገልጿል ማለት ነው። ልክ እሱ እንኳን እኔ ደስ ብሎኛል ምናምን ብሎ ሲናገር እንደውም ዴቭ በጣም እያየው ነበረ ማለት ነው። ፊቱ ላይ ያለውን ደስታ እያየ ሲያየው ነበረ። ባርኮኒም እጅግ በጣም ደስ ብሎታል። ያው እንግዲህ አደይ በመንጣቷ አደይ በመገኘቷ እጅግ በጣም ደስ ብሎታል። ያው እንግዲህ እሱ ፍቅሩን በውስጡ ይዟል ማለት ነው። እስካሁን አልተነፈሰም። ኤላም እንደዚያው አልተነፈሰም፣ ግን ደግሞ ዴቭ ተናግሯል ማለት ነው። ስለዚህ ዴቭ እንግዲህ የባርኮን የቅርብ ጓደኛው ወይንም ደግሞ ወንድሙ በሉት አብሮ አደጉ ነው ማለት ነው። ስለዚህ እንግዲህ አግዘኝ ብሎታል። እንደውም በባለፈው ፓርት ላይ ማለት ነው አደይን እንደሚወዳት እንደሚያፈቅራት ለራሱ እንደተመኛት ራሱ ዴቭ ለባርኮን ለጓደኛው ሲነግሮት ነበር። እንግዲህ ባርኮዬ ደግሞ ታውቃላችሁ አደይን እጅግ በጣም ይወዳታል ያፈቅራታል ማለት ነው። እና ግን አልነገራትም ከነገ ዛሬ እያለ ለመንገር የፈራ ባለበት ሰዓት ነበረ እንግዲህ ዴቭ ጓደኛው የራሱን እንግዲህ የቤት ሰራተኛውን ማለት ነው አደይን እንደሚወዳት እንደሚያፈቅራት የተናገረው በጣም ጥሩ ልጅ ነች እና እባክህን አግዘኝ በማለት እንደውም በባለፈው ፓርት ተናግሮ ነበረ ማለት ነው። ይህንን ሲሰማ ግን ባርኮኔ እጅግ በጣም ነው የተጨናነቀው የፈራው ማለት ነው። የውስጤን ማን በነገረህ እኔ እንዴት አድርጌ በነገረህ እሷን እንደምወዳት እንደማፈቅራት በቃ ሁላቸውንም ኩሽና ነው የሚሮጡት ሲጀመር አደይን ለማየት ማለት ነው። እና በተለይ ዴቭ በቃ ኩሽና የማይገባው ሰው ማለት ነው ወደ ኩሽና እየሮጠ ነው በቃ ምንድነው እስከምትል ድረስ ፍቅር ማለት ነው። ፍቅር እንግዲህ ወደ ኩሽና ማለቱን የዴቭን መሄድንና መንጣቱን እንትን ያለች ማለት ነው። ከአደይ ጋር ያለውን ነገር እጅግ በጣም አልወደደችውም። በዚያም ምክንያት ደግሞ እንግዲህ አደይን ዋጋ እያስከፈለቻት ትገኛለች ማለት ነው። አደይ ዴቭን እንደማትፈልገውና እንደማትወደውም እንዲሁም ለዚህ ነገር ዝግጁ ፍቅረኛ ለመያዝ ዝግጁ እንዳልሆነችም ወይንም ደግሞ ፍላጎት እንደሌላት አጠቃላይ ተናግራ ነበረ። ግን ደግሞ እሱን ሊተዋት አልቻለም ማለት ነው። በሄደችበት ሁሉ እየተከተለ ነው። ግን ደግሞ ያው ፍቅር ተንኮለኛዋ ማለት ነው። ተንኮለኛዋ ፍቅር ደግሞ እንግዲህ ከአደይ ላይ ክፋት ነገር ከማድረግ ወደ ኋላ አላለችም ማለት ነው። ስለዚህ ከእሱ ጋር የማታቆሚ ከሆነ ብዙ ማስጠንቀቂያዎች ሰጥታት ነበረ። ስለዚህ በመጨረሻም እንግዲህ አስዛት ነበረ እና ያው ከዚያም ውስጥ ደግሞ ወንድሟ ስለሚያውቃት በሰላም ወጥታለች። ግን አሁን በሚቀጥለው ፓርት ምንድነው የሚፈጠረው? በእርግጠኝነት አደይ ያው ከእህቷ ጋር ትሄዳለች። ኤላ ጋር ስላለች የአደይ እህት ማለት ነው። ደስ ይላል። ሌላው እንግዲህ የፍቅር ደግሞ ፍቅር እንደዚህ እንዳደረገችው ሁሉን ነገር ሴራ ሁሉ ያሰረችው የፍቅር መሆኑ ወይንም ደግሞ የአደይ እህትንም ራሱ ከቤት ያስወጣቻት ፍቅር መሆኗ ሲሰማ ምን ይደረጋል? ባርኮቴስ እህቱን ፍቅር ምን ሊላት ይችላል? ዴቭስ የሚወዳትን ማለት የምትወደውን ወይንም ደግሞ በሱ ፍቅር የምትንገላተውን ፍቅርን ምን ሊላት ይችላል? መጨረሻ ፓርት ላይ ራሱ ያለቀው ፍቅርን በጥፊ መቷት ዴቭ ከደረጃ ላይ ወድቃ ነው። እና ምን ሆናለች? ተጎዳሽ ወይ? እንዲሁም ደግሞ ባርኮኔ ፊልድ ወጥቷል ማለት ነው። ስለዚህ እንግዲህ አደራህን በማለት እንግዲህ ቤቱን በቃ ለማን ሰጥቶ ነው የሄደው? ለዴቭ ማለት ነው። ስለዚህ ዴቭ ደግሞ የገንዛ እህቱን የባርኮኔን እንግዲህ በጥፊ መቷት ደረጃ ላይ እንግዲህ በራሷ ምንትን ቢሆን ወድቃለች። ያው እንግዲህ ዴቭ ነው እንደዚህ ያደረገኝ ማለቷ አይቀርም ማለት ነው። ስለዚህ ምን ይፈጠራል ምን ይከሰታል የሚለውን ነገር ያው ዛሬ ጓጉተን እንጠብቃለን። ዛሬ ይለቀቃል። እንግዲህ ሰራተኛዋ ወይንም ደግሞ አደይ ብላችሁ ሰርች ብታደርጉ ማየት ትችላላችሁ። ብዙ ፓርቶችም አልሄዱም። ስለዚህ በክፍል 24 ነው ዛሬ የምንጠብቀው። ይሄን ያክል ክፍል ነው የታየው። ስለዚህ ያው ተከታተሉት ወይንም ደግሞ ድራማውን እዩት ለማለት እወዳለሁኝ። እስኪ ባርኮኒስ ፍቅሩን መቼ ነው የሚገልጽላት? እንዲሁ ይጠይቃታል ወይንስ ደግሞ እንደ ዴቭ እምቢ ትለኛለች ብሎ ስለሚያስብ አይጠይቃትም ወይ የሚለውን እንግዲህ እሱ
አብረን የምናይ ይሆናል። ኤላ ደግሞ ምን ሊላት ይችላል አደይን በእርግጠኝነት እንግዲህ ሊጠይቃትም ላይ ጠይቃትም ይችላል። ኤላ ግን ይቆያል ብዬ አስባለሁ። ግን ደግሞ እህቷን ስለያዘና እሱ ጋር ስላደረገ እጅግ በጣም ደስ ብሎታል ማለት ነው። ሲቀጥል ደግሞ እስከሚሻላት እስከምታገግም ማለት ነው ያደይ እህት እዚህ መቀመጥ እስከፈለግሽ ድረስ መቀመጥ ትችያለሽ በማለት እንግዲህ ብሏታል ማለት ነው። ውድ ቤተሰቦች አመሰግናለሁ።